እንዲያልቅ ሆኖ በሽግግር ጊዜ ምክር ቤት በወቅቱ አካባቢውን ሲመራ የነበረ ሰው አምኖ መጀመሪያ ክደው በኋላ ላይ አምነው ድርጊቱ እንደተፈጸመ ራሳቸውን ለማዳን በድርጅት ደረጃ እውቅና አልሰጠንም፣ ነገር ግን ድርጊቱ ተፈጽሟል ነው ሲሉ የነበሩት። ከዚያ ጊዜ ጀምሮ ከወተር ከአርባ ጉጉ ከ1983 ጀምሮ ያለው ወደ ኋላ ያለውን ትተነው እኮ ነው። ከዚያ የአማራ ህዝብ ከገደል እናቶችና ህፃናት ነፍሰ ጡሮች ከነነፍሳቸው ገደል ተከተው በገመድ እየተጎተቱ ለማስረጃነት፣ በነገራችን ላይ በወቅቱ የነበረ ኦነግ ስለካደ ለማስረጃነት ነው በገመድ ከጉድጓድ እየተሳበ የወጡት። ኮሚቴ ተቋቁሞ ተልኮ የለም ስለተባለ ጉድጓዱ ይታይ ሲባል ስንት አማራ እዛ ውስጥ ስንት ነፍሰ ጡር እናቶች፣ ስንት ህፃናት፣ ስንት አዛውንቶች ከነነፍሳቸው እየተወረወሩ ገደል ያለቁት በገመድ እየተጎተቱ በቪዲዮ ያለቁ ነው። የዚህ ዘመን የኛ ዘመን ያን ጊዜ በሽግግር ምክር ቤት ሲናዘዙና በመዋቅር ደረጃ እኛ ላዘዝንም ሲሉ የነበሩ አካላት ዛሬ ቅድም ቴሌግራም ላይ እዩት እንዳልኩት ቪዲዮ ዛሬ በነጻነት 4 ኪሎን ስለተቆጣጠሩ እንደ ትላንቱ አላደረግንም ብለው በምክር ቤት ቀርበው የሚሞግታቸው ይቅርና ወተር አርባ ጉጉ በደኖ ያንን እልቂት የመራው ሰው ከ25 ከ26 ዓመት ቆይታ ከሀገር ወጥቶ ራሱን ሰውሮ ከቆየበት በደማቅ አቀባበል ወደ ሀገር እንዲገባ የተደረገበት የበደኖ የአርባ ጉጉ ፕሮጀክት ያኔ የነበረው እልቂት ዛሬ ፍቃድ ተሰጥቶት በድብቅ እኮ አይደለም፣ በአደባባይ እንደተፈለገው የአማራን ህዝብ የመጨረስ ግሪን ላይት ተሰጥቷቸው 4 ኪሎን ስለያዙ ቤተ መንግስቱን፣ መከላከያውን፣ ደህንነቱን ሁሉን ስለተቆጣጠሩ የአማራ ህዝብ በየቀኑ እልቂት አለ። በየቀኑ ከበደኖና ከአርባ ጉጉ ሺህ እጥፍ የሚበልጥ እልቂት በአማራ ህዝብ ላይ ታውጆ ያኔ ሂደቱን የመሩት አካላት ዛሬ ሪላክስ አድርገው እየተዝናኑብን ነው። ይህም ቪዲዮ ተመልከቱት። ማንጉዶታ ኬኛፊ ሐረከኖ ኢላሉ ዱፍኔ አማ ኦቦ ሌንጮ ወታት ዲያና ይድሬ ድብሉ ሱማ ኦሮሞ አሎኒ ኪያ እስነ ረብሳ ቱሬ ያስ መለሳ ቱሬ ሐራ አሎታ ኪያ በከቡሬ ይፈመኑ ጎዳ እስኒ ቢቹ ቢጋቢ akkasumas pirezidaantii oromiyaa duraanii obbo Hasan Alii anis dhaloonni kiyya bara sinaan goora turtanii viidiyoo maxxannee jennee isin arrabsaa turre har'a dhaloota kiyya bakka bu'een dhiifama naa godhaa isiniin jechuufi kanaafi dhiifama akka nuu gootanii waan isin kaleessa aarsaatti kaffaltanii akkuma carraa ta'e jabana isaanii aangoorra turanii pirezidaantii mootummaa የሚደንቀው የበደኖ የአርባ ጉጉን ያንን እልቂታችንን የመሩ አካላት ዛሬ ተጠራርተው ሲሸላለሙ ዛሬ እነሱ በክብር ኢትዮጵያ ላይ እንደፈለገ ሲዝናኑ የአብይ አህመድ አገዛዝ ጭካኔ የተሞላበት ድርጊት የሚፈጽም አምባገነን አገዛዝ ነው ብሎ የተቸሰው ዜግነት ተነፍጎ ልደቱ አገር አትገባም ተብሏል። እና ሐሰን አሊ ተጠርተው ይዝናኑበታል። በደኖና አርባ ጉጉ አማራውን ጨርሰው ዛሬ ያለ ሀፍረት እና ሐሰን አሊ ሲገቡ ደማቅ አቀባበል ሲደረግላቸው ሳሊቤት በደስታ ሲጨፍሩ የነበሩ አካላት አሁን ለአማራ ህዝብ ህልውና የሚታገለውን ፋኖ ለአብይ አህመድ ዘምቶ ከነበረው ጋር መሳ ለመሳ አቻ አድርገው እያቀረቡ አይፈረጅ ምናምን ሲሉ ታዳምጣላችሁ። ባለቤቱን ካልና ቋጥሩን አይነቀንቁ ነው። በቀደም አንስቼዋለሁ።
የአብይ አህመድ አገዛዝ ብርሃኑ ጁላ የሚመራው ሰራዊት በአሜሪካን ስቴት ዲፓርትመንት ሽብርተኝነትን የመፈረጅ ስልጣን በፓትሪዮት አክት በአሜሪካ ሕግ መሰረት የተሰጠው ለውጭ ጉዳይ ሚኒስትር ነው፣ ለፎረን ሚኒስትሩ ደረጃ 1 ደረጃ 2ን ለመመደብ። ደረጃ 3 የሚባለው ያልተፈረጀ የሚጠሩትም ያልተፈረጁ ተብለው የሚጠሩና ለኢሚግሬሽን ፐርፐዝ ብቻ የሚውል ያልተፈረጀ በማለት መጥራት የሚችለውም የአሜሪካ የኢሚግሬሽን ጉዳዮች መስሪያ ቤት ብቻ መሆኑ ይታወቃል። ለኢሚግሬሽን ጉዳይ ጥገኝነት ያመለከቱ አካላት ከታጠቁ አካላት ጋር ያላቸው ግንኙነትና ያላቸው ግንኙነት ብቻ ሳይሆን ታጥቆ የሚንቀሳቀሰው አካል የሽብር ተግባር ላይ የተሰማራ መሆኑ የተረጋገጠበት እንደሆነ ነው። አብይ አህመድ ባደረገው ዘመቻ ወቅት ምን ጥርጥር አለው? ስቴት ዲፓርትመንት እኮ ፍረጃ ነበረው እኮ የጦር ወንጀል ተፈጽሟል ተብሏል እኮ በአብይ አህመድ ሰራዊት የጦር ወንጀል ተፈጽሟል፣ በሰብአዊነት ላይ የሚፈጸም ወንጀልም ፈጽሟል ተብሏል። እነዚህ የጦር ወንጀል በሰብአዊነት ላይ የሚፈጸም ወንጀል ወይም ክራይም አጌንስት ሁማኒቲና ዋር ክራይም ማለት ነው። ከዛ ሽብር ከሚባለው ጋር አቻ ናቸው፣ አንድ አይነት ናቸው። እነዚህ ዓለም አቀፍ ወንጀሎች ናቸው። ማንንም በየትኛውም ቦታ በእነዚህ የተሳተፈ ሊያስጠይቁ የሚችሉ ናቸው። ያን ጊዜ ስቴት ዲፓርትመንት ሲፈርጅ ደግሞ በደረጃ 1 እና 2 ሲፈርጅ ደግሞ ሁለቱንም አካላት ትግራይ ላይ ያለውን የህወሓት ኃይል፣ ፌዴራል ላይ ያለው የአብይ አህመድ ኃይል ከናጋሮቹ ነው የተፈረጀው። ተጠያቂነት ህግ ፍትሃዊ ሆና ብትሰራ ለምሳሌ ዳንኤል ክብረት አሁን አሜሪካ መግባት ይችላል? አይችልም። ለምንድን ነው አሜሪካ መግባት ያልቻለው ዳንኤል ክብረት? ምክንያቱ ምንድን ነው? በጦር ወንጀለኝነት የተፈረጀ ነው። ሰው በዛን ጊዜ በነበረ ጦርነት ወቅት ክሊርሊ በደንብ ቦልድ ሆኖ ቅስቀሳ አድርጓል፣ መርቷል። በጭካኔ ከምድር ገጽ የማጥፋት እንደ ህዝብ መጥፋት አለባቸው ብሎ የወሰነ ነው። እንዳውም መጨረሻ ላይ በአጠቃላይ በኢትዮጵያ ውስጥ እስከ 10 ሚሊዮን ያለው እኮ ዳንኤል ክብረት 10 ሚሊዮን ቢያልቅ ሌላው በሰላም ይኖራል ነው ያለው። ይሄንን የመሩ አካላት አሁን የመንግስት ባለስልጣን ነው የሚባሉት። ቀን እስኪመጣ ጊዜ እስኪመጣ እነ ዳንኤል ክብረት የሚያሰማሯቸው ጀሌዎች ደግሞ ለህልውናው ላለመሞት የሚታገለውን ተፈርጃል እያለ ሊያለዝን ይሞክራል። ዳንኤል ሲመራው የነበረው ስብስብ ነው የተፈረጀው። በዳንኤል አመራር በአብይ አህመድ አመራር ስሮ ነው። ዛሬ የምታሽቋልጡ ካድሬዎች አብራችሁ ተሰልፋችሁ ጀግና እያላችሁ ያኔ እያበረታታችሁ የአብይ አህመድና ካድሬዎቹ ፍጹም ካዲዎች ስለሆኑ በነገራችን ላይ ሰሎሞን ቦጋለ ከእንግሊዝ ተነስቶ ኢትዮጵያ ሲሄድ በወቅቱ አሁን የሚዘምቱበት አሁን ሊሳለቁበት የሞከሩ የአብይ አህመድ ካድሬዎች ያን ጊዜ ጀግናችን ሲሉት ነበረ። ቢሞት ደመከልቡ ነው ይቀራል። በህይወት ሲኖርም ሽምጥጥ አድርገው ክደው ያን ጊዜ ከኛ ጋር ነበር አላሉትም። ወይም እሱ የተፈረጀበትን ድርጊት እነሱ ሲያደርጉት እንደነበረ እያወቁት እያንዳንዱ ላይ ይሄ ለንደን የተቀመጠማ አንድ እኩለ ሌሊት በጣም የሚገርም በጦር ወንጀለኝነት የተፈረጀውን የአብይ አህመድን ሰራዊት ደግፎ ከዚሁ ከነ ሰሎሞን ከሌሎቹም ጋር አዝማች ነኝ እያለ ግንባር ለግንባር ሲዞር እንዳልነበረ ሁላ አብይ አህመድን መተቸት ሲጀምር ማንም ሰው ጠላት አድርገው ቲፒካሊ መንደር ላይ ተወሽቀው የሚውሉ ሊያላዝን ይፈልጋል።
እና የተከዱ በአብይ አህመድ ክህደት የተፈጸመባቸው አብረውት የዘመቱ አካላት ናቸው። አትሊስት ሌላው አካል የመማር ዕድል ካለው የሚያገናዝብ ከሆነ ሌላው አካል ከዚህ መማር ነው። እና ነገሮቹን በጣም በጣም በስክነት በጥንቃቄም ማየት ያስፈልጋል። ይሄ በግልብ በሆነ ስሜት የሆነ ነገር በመጣ ቁጥር እሱን ይዞ ግልብልብልብ ማለትና መሮጥ ለማን እንደጠቀመ አሚን ማስተዋል ያስፈልጋል። እንደው ዝም ብሎ ብድግ ብሎ የሆነ ነገር ለማለት ከመሮጥ በፊት ማስተዋል። ተስፋ ለሰላም በሚል በትግራይና የአማራ ተወላጅ በሆኑ አካላት ተውጣጥተው በጋራ ያቋቋሙት አንድ ኮሚቴ ነበረ። ተስፋ ለሰላም ከትግራይም ከአማራም ተወላጆች ያሉበት የህዝብ ለህዝብ መቀራረብ እንዴት እንፍጠር የሚል እንቅስቃሴ ጀምረናል ብለው ያወጡት ነበር አንድ ወቅት ላይ። በዛሬው ዕለት ባወጡት መግለጫም የከፋፋይነት አጀንዳ አራጋቢ ከመሆን እንቆጠብ በሚል ያወጡት ባለ 3 ገጽ መግለጫ አለ እና በመግለጫቸው ይዘት ላይ አሁን እየተፈጠረ ባለፉት ቀናቶች እየሆነ ስላለው ከሶሎሞን ጋር አያይዘው ከሱ ከአሜሪካ መሸኘት መባረር ጋር አያይዘው አንስተው በሁለት ጎራ በመክፈል ራሳቸውን የትግራይ ተቆርቋሪ በማድረግ አዚፍ ትላንትና አብይ አህመድን ተከትሎ ለተፈጸመ ጥፋት እንደ ጥፋትም ተወስዶ ምክንያት አንደኛ በዚያ በኩል ሆኖ በአማራ ላይ እልቂት ሲፈጽም ጥፋት ሲፈጽም የነበረ አካል ሞራል የለውም። ይህንንም ለማለት በነገራችን ላይ ገለልተኛ የነበረና ልክ አይደለም በዚህም በዚያም የሚካሄደው ሲል የነበረ